ቁጥሯ 505 የሆነችው የጀርመን ጠላቂ ጀልባ በዘመኑ በጣም ዘመናዊና ኃይለኛ ጉልበታም የሆነው ሞተሯን እያስገመገመች በዚያ ሰፊ ውቅያኖስ ውስጥ እንደ ኃይለኛ ሻርክ እየተስለከለከች ሾተላዩን ሰላይ ለመታደግ ሰሜናዊውን ባህር ትወራጭበታለች። አዛዡ ሌተናል ኮማንደር ወርነር ሄር ትኩስ ቡና ፉት ማለቱም ሆነ ሲጃራ መማጉ ሰልችቶታል። ቀኑና ሌቱ ረዝሞበት ታክቶታል። እስከዚያች ዕለት ድረስ በተዋጊነት የኖረ ነበር። በዚያች ዕለት ለዚያ ግዳጅ በመመደቡ ተክዟል። ከዚያም ሌላ ደግሞ ሰላዩን ለመታደግ እንዲችል ወደ ቀጠሮ ቦታ የሚወስደውና ሰላዩን ለይቶ የሚያውቅ ሻለቃ ሆሃል የሚባል የመረጃው ክፍል ወኪል አብሮት ከመርከቡ ውስጥ በመገኘቱ ተጨማሪ ብስጭት አሸክሞታል። ሻለቃ ሆሃል ሲጃራ ደጋግሞ ማቀጣጠል ይወዳል። ልፍለፋውም አይሰለቸውም። የመታከት ስሜትም አይታይበትም። እነዛ ባህሪያቱም ደግሞ ወጣቱን ኮማንደር አስመርረውታል። ከኮማንደር ወርነር የሻለቃውን ብቻ ሳይሆን የመረጃ ክፍል አባሎችን አይወድም። በእርሱና በኃላፊነቱ ላይ ነገር ቋጥረው የሚያሳጡት ነው የሚመስለው። የጦር መርከቧን ብትሆን ለውጊያ ተብላ የተሰራችና የተዘጋጀች እንጂ በእንግሊዝ ባህር ውስጥ ለውስጥ እየተወራጨች የመረጃ ሰራተኛ ለመታደግ የሰለጠነች አይደለችም። ያችን ትመስል የጦር መርከብ ከነሰራተኞቿ እንደዚያ ለመሰለ ግዳጅ ያውም ሁኔታው በትክክል ላልታወቀ አንድ ሰው ማሰማራት ትክክል ያለ መሆኑን አምኖበታል። ሰውያችሁ ይህን ማዕበል ጥሶ በዚህ አካባቢ ሊመጣ ይችላል አለ ኮማንደሩ ሻለቃውን ተስፋ በቆረጠ ስሜት እየተመለከተ። ቢሆንም እስከ ንጋቱ 12 ሰዓት ድረስ ልንጠብቀው ይገባናል አለ ሰዓቱን ተመልክቶ። ትዕዛዝ መስጠቱ አልነበረም፣ ሊሰጠውም አይችልም። ግን ያቺ በማዕረግ የበታቸው የነበረች መኮንን ያሳየችውን ተጋፊነት እንደ ስድብ ስለቆጠረው ነበር እንደዚያ የመሰለ መልስ የሰጣት። ቀጠል ላደረገና ሁለታችንም ከአለቆቻችን የተሰጠንን ትዕዛዝ ነው የምንከተለው። ቢሆንም የሁለታችንን ተልእኮ ውጤት የሚጠባበቁ ደግሞ የበላይ ኃላፊዎች መሆናቸውን መዘንጋት የለብን አለው። ወጣቱ የባህር ኃይል መኮንን ያቀረበው አስተያየት ትክክል መሆኑን ቢያምንበትም የመረጃውን መኮንን ጫን ያለ አነጋገር ንቆ ቢመለስ ምን እንደሚደርስበት ስለሚያውቅ የሆድ ዕቃው እየነደደ ለበለጠ አደጋ መጋለጡን ተቀበለው። የባህር ኃይሉ አባል ሆኖ ባሳለፋቸው 15 ዓመታት ውስጥ የባህር ኃይሉ አዛዦች ራሳቸው እንደ ግዙፍ ሕግ የሚታዩ መሆናቸውን ተገንዝቦታል። ይሁን እንዳልክ አለና ኮማንደሩ ሻለቃውን ገለማምጦ የጥላቻ አስተያየቱን መርቆለት፣ ይህ ሰውያችሁ እንዲያው በዚህ አካባቢ ብቅ ለማለት ቢችል እንኳን በሕይወት ሊቆይላችሁ እንደማይችል የታወቀ ነው አለው። ሻለቃው መልስ አልሰጠውም። ገለማምጦት ዝም አለ። ኮማንደሩ የሬዲዮ ሰራተኛውን ጠራና ምንም ፍንጭ የለም ብሎ ጠየቀ። ምንም ነገር የለም ጌታዬ አለ። እኔ እንደመሰለኝ ግን ከጥቂት ሰዓታቶች በፊት እየተቆራረጠ የተላለፈልን መልእክት የሰውየው ሳይሆን አይቀርም አለ። የእርሱም ከሆነ እኮ ከቀጠሮ ቦታ በጣም ሩቅ ከሆነ ቦታ ነበር ማለት ነው። ለእኔ መሰለኝ ግን የመብረቅ ነጎድጓድ ቢጤ ነው አለ የሬዲዮ ሰራተኛው። እርሱ ካልሆነ እርሱ አልነበረም ማለት ነው። እርሱም ከሆነ እስካሁን ሰጥሟል ማለት ነው ብሎ ኮማንደርም አከለበት። ይህን ሰውዬ እኮ አላወቃችሁትም አለ ሻለቃው እንደ መቆጣትም እየቃጣው። ኮማንደሩ ሰዓቱን ተመለከተው። ከንጋቱ 12 ሰዓት ከ10 ደቂቃ ሆኗል። ወዲያው ወደ ሀገራችን ለመመለስ ተዘጋጅ ብሎ ትዕዛዝ አስተላለፈ። ባካችሁ ለደቂቃ እድሜ ታገሱ። ወደ ሀገራችን ከመመለሳችን በፊት ከጥልቀት ወደ ላይ ብቅ ብለን መፈተሽ ይኖርብናል አለ ሻለቃው። ይህ የቂላቂሎች ሐሳብ ነው። እዚያ ላይ እንደምን ያለ ማዕበል እንዳለ መገመት ትችላለህ? ካለንበት ወደ ላይ ወጥተን አካባቢውን ለመቃኘት የመርከቧን የላይ ክዳን መክፈት አይፈቀድም። ደግሞ ከጥቂት ጫማ ርቀት በቀር
በሩቅ ለማየት አንችልም አለ ኮማንደሩ። እዚህ ጥልቅ ባህር ውስጥ ሆነህ ከባህር በላይ ያለው ማዕበል ከባድ እንደሚሆን እንዴት ታውቃለህ? ብሎ ሻለቃው ጠየቀ። ካለኝ ጥናትና ልምድ ነዋ አለ ኮማንደሩ። እንግዲያው ጉዞ ከመጀመራችን በፊት ሰውየውን ለማግኘት እንዳልቻልን ወደ አገራችን በሬዲዮ መልእክት አስተላልፉ። ምናልባት እዚሁ ተጠባበቁ ይሉን ይሆናል አለ ሻለቃው። ከዚህ የባህር ጥልቀት ውስጥ ሆነን ከአገራችን ጋር የሬዲዮ ግንኙነት ለማድረግ አንችልም አለ ኮማንደሩ የለበጣ ፈገግታ እያሳየው። ስማ ኮማንደር አለና ሻለቃው ቱጋለ። ስማኝ፣ ከዚህ ቦታ ከመነቃነቃችን በፊት ከጥልቁ ባህር ወደ ላይ ውጡና በሬዲዮ መልእክት እንድታስተላልፉ በጥብቅ ጠይቃለሁ። ይህ የምንጠባበቀው ሰውዬ እጅግ መሰረታዊ የሆነ መረጃ ይዟል። የያዘውንም መረጃ ለማየት መሪያችን በጉጉት እየተጠባበቁት ነው አለ በቁጣና በምሬት። ሐሳብህን ስለነገርከኝ አመሰግናለሁ ሻለቃዬ። በዚህ አካባቢ ሆነን ይህን ያህል መጫወት አንችልም ብሎ ወደ መርከቧ ዘዋሪ ዘወር ብሎ በሙሉ ኃይል ወደ አገራችን መልስ ይጀምር ብሎ ትዕዛዝ ሰጠ። የዚያች ጠላቂ የጦር ጀልባ ሞተር መደንፋት ጀመረና በሙሉ ፍጥነት ጉዞዋን ቀጠለች። ሉሲ ከእንቅልፏ እንደነቃች ሰዓቷን ተመለከተች። ከጠዋቱ 12 ሰዓት አልፏል። ማታ ሲያዋክባቸው የነበረው ኃይለኛ ነፋስ እንዳለ ነው። ቤቱን ከመሰረቱ ነቃቅሎ ለባህሩ ሲሳይ ሊያደርገው ቆርጦ የተነሳ ይመስላል። ቢሆንም ሉሲ ቤቷን አጸዳርታና አሟሙቃ ቁርስ ማዘጋጀት ስለነበረባት ባሏ ከለመደው ሰዓት በፊት እንዳይነቃና እንዳይነጫነጭባት ስትል ቀስ ብላ ከአልጋዋ ተነስታ ወፍራም ልብሶቹን ደራርባ ወደ መጸዳጃ ክፍል ገባችና በመስኮቱ አንገቷን አስግጋ ከውጭ በኩል ጣራውን ለማየት ሞከረች። ነፋሱ ጣራውን የነቃቀለው መስሏት ለማረጋገጥ ብላ ብርድ ሲገርፋት ደግሞ መልሳ ዘጋቸው። ሕፃኑ እንዴት አድሮ ይሆን? ቀስ ብላ ወደ ክፍሉ ገባች። አፉን ከፍቶ በጀርባው ተንጋሎ እልም ብሎ ተኝቷል። ፈገግ ብላ በስስት ተመልክታው ቀስ ብላ ወጣች። ወዲያው ወደ ምድር ቤት ወረደች። በዚያ ሰዓት እንደዚያ በጠዋት የተነሳችበት ምክንያት አስገርሟታል። ምናልባት ሕፃኑ ጮሆ ይሆን? ወይስ እንደዚያ ሲያፏጭ የነበረው ነፋስ አንድ ድምፅ አሰምቷት ይሆን? ብቻ ምክንያቱም ባታውቀውም ነቅታለች። ከነቃች ደግሞ የቤት ስራዋን መጀመር ነበረባት። መጀመሪያ ወደ እንግዳ ማረፊያው ክፍል ገባችና ከመጸዳጃ ቤት ቆልላ ያሳደረችውን ከሰል በጋዜጣ ወረቀት አቀጣጥላ ፍህሙ እስኪገጥ ድረስ አነደደችው። ቀጥላ ወደ ወጥ ቤት ገባችና ሻይ ጥዳ ዕቃዎቿን አጸዳዳች። ሻዩ እንደፈላ ወደ ማብረጃ ገልብጣ ስኒዎች ስኳርና ሻዩን ከዝርግ ሰሃን ላይ አስቀምጣ ወደ መኝታ ቤት ክፍል ልትወጣ ከበረንዳው ላይ ስትደርስ የቤቱ የፊት ለፊቱ በር ኮቴ ሰማችና ቆም ብላ አዳመጠች። ምን ሊሆን ይችላል? ነፋሱ በሩን አናግቶት ይሆናል ብላ እርምጃዋን ስትቀጥል ከፊተኛው ላቅ ያለ ምት በሩን መታው። እንደገናም ደገመው። ዕቃውን እንደያዘች ወደ ኋላ ተመለሰችና የተንጓጓውን በር ስትከፍተው አንድ ሰው ከእግሯ ላይ ዘፍ ብሎ ሲወድቅባት በኃይል ጮኻ ይዛው የነበረውን ዕቃ ለቀቀችው።
ለደቂቃዎች ያህል ከቆመችበት ሳትነቃነቅ ስትንቀጠቀጥ ቆየች። ከበሩ ላይ የወደቀው ሰውዬ ግን እየጎተተ ወደ ቤት ለመግባት የሚፈልግ እንጂ ጉዳት ሊያደርስባት የማይችል መሆኑን ተረዳችለት። ከእግር እስከ ራሱ በውሃ ርሷል። በብርድ የፊቱ ቆዳ ገርጥቷል። በርከክ ብላ ስታየው ዳዊት ደግሞ ምን መጣ? ምንድን ነው? እያለ ከእድሞ እየተንፏቀቀ ወረደ። እዩ ይህን ሰው ተመልከተው አለችው። ዳዊት የእድሞውን በረንዳ እንደወረደ ከተሽከርካሪ ወንበሩ ላይ ወጣና ወደ በሩ እያሽከረከረ ሄዶ ምንድነው ያስጮኸሽ ታዲያ? አለ ሰውየውን እየተመለከተ። አዝናለሁ፣ አስደንግጦኝ እኮ ነው ብላ የወደቀውን ሰውዬ እጅ አንስታ እየጎተተች ወደ እንግዳ ማረፊያው ክፍል አስገብታ ከምድጃው ፊት ለፊት አጋደመችው። ምን አይነት ሰይጣን ነው ወደዚህ የመጣው? ጉድ እኮ ነው፣ አስገራሚ ነገር አለ ዳዊት የተዘረጋውን ሰውዬ እየተመለከተ። ምናልባት ማዕበል ከሰባበረው መርከብ እየተረፈ መሆን አለበት። ምናልባት ሉሲያ ተኩራ ተመለከተችው። ግዙፍ ነው። እንደዚያ ሆኖ ባይጎሳቆል መልከ መልካምነቱ ያጠራጥርም ነበር ብላ አሰበች። እንግዳው ከጥቂት ጊዜ ጸጥታ በኋላ አይኖቹን ገለጥ አደረገ። በመጀመሪያ ወደ አንድ እንግዳ ሰፈር እንደገባ ሕፃን በመጠኑ ፍርሃት ሰፍኖበት ነበር። እየቆየ ግን መረጋጋት ጀመረ። በመጀመሪያ ሉሲን፣ ቀጥሎ ዳዊትን፣ ከዚያም ምድጃውንና ቤታቸውን መቃኘት ጀመረ። ልብሱን እናውልቅለት ባክህ ዳዊት፣ የሌሊት ልብስንና መጎናጸፊያን አምጣለት አለች ሉሲ። ዳዊት ወደ እድሞው ሲወጣ ሉሲ ከሰውየው ፊት ለፊት በርከክ ብላ ጫማውንና የእግር ሹራቡን ስታወልቅለት ሰውየው በአድናቆት ተመለከታት። ቀጥላ ኮቱን ልታወልቅለት ስትሞክር ሁለቱ እጆቹን ከደረቱ ላይ በመጠምጠም ተከላከላት። ልብስን ካላወለኩልህ እኮ በቅዝቃዜ ትሞታለህ፣ ግድለህም ላውልቅልህ አለችው ለባሏ ወይም ለምታፈቅረው ወዳጇ እንደምታስብ ሴት ተመስላ። ከዚህ በፊት የተገናኘንና የተዋወቅን አይመስለኝም። አሁንም ቢሆን ገና ነን አላት ሰውየው። ከዚያ ክፍል ከገባበት ደቂቃ ጀምሮ ለመጀመሪያ ጊዜ መናገሩ ነበር። በአነጋገሩም ጠንካራና በራሱ የተማመነ መሆኑን ተረዳችለትና አፍረኸኝ ነው ብላ ጮክ ብላ ሳቀች። እንደሚመስለኝ ወንድ መቼም በምስጢርነት የሚጠብቃቸው ጉዳዮች አሉት አይደለም አላትና ሙሉ ፈገግታ ሳይቷት መልሶ አይኖቹን ከድኖ ጸጥ አለ። እንዴ ሁለታችሁ ድሮ ለድሮ በሚገባ የተላመዳችሁ ትመስላላችሁ እያለ ዳዊት የእድሞውን ደረጃዎች እየተንፏቀቀ ወረደና ታጥቦ የተተኮሰ የሌሊት ልብስ ከሰውየው አጠገብ አስቀመጠለት። እኔን ይሻላለኝምና አንተ ልብሶቹን አውልቅለት አለችው። ባሏን ዘወር ብላ ስታየው ገጸ ውሃውና አመለካከቱ ሲለዋወጥ ተሰማት። ከልብ አመሰግናችኋለሁ። ልብሴን ራሴ ማውለቅ እችላለሁ፣ በዚያ አላስቸግራችሁ አለ እንግዳው። ዳዊት በተሽከርካሪው ተፈናጦ ሲሄድለት ሉሲም ከተል አለችና እኔም ሻይ ላፍላለት ብላ ወደ ወጥ ቤት ገባች። ዳዊትም ወደ ወጥ ቤቱ ገባና ሲጃራውን አቀጣጠለ። ከ5 ደቂቃዎች በፊት ሰውየው የሚሞት መስሎኝ ነበር። አሁን ግን ልብሱን ራሱ ለማውለቅ ችሏል። ይገርማል አለ ዳዊት። አፍሮም እኮ ሊሆን ይችላል አለች ሉሲ ሻዩን ለመጣድ ተፍ ተፍ እያለች። ልብሱን ለማውለቅ ያደረግሽው ሙከራ ነው አፋጥኖ ያነቀው አላት ዳዊት በአሽሙራዊ አመለካከት አለች። ይህን አስተሳሰብ የፈጠርሽው እኮ ከአንድ ወንድ ያላገኘሽው ጉዳይ በሌላው ወንድ ዘንድ አይገኝ ይሆናል መስሎሽ ነው። የዚያን አካባቢ ኃይል በመናቅሽ ነው ብሎ በትዝብት አመለካከት አያት። ሉሲ ስኒዎቹን አተረማምሳ ሻይ እየቀዳች ስማኝ ዳዊት፣ እስኪ ዛሬ እንኳን በሰላም እንዋልበት። ልዩ ስሜት የሚሰጥ አንድ ነገር አግኝተናል፣ ለለውጥም ያህል ይሆናል ብላ ሻይ የሞላችውን ስኒዎች በዝርግ ሳህን ደርድራ እንግዳው ወደ ነበረበቱ ክፍል ሄደች። እንግዳው ሰውዬ የራሱን ልብስ እያወለቀ አዲስ የተመጸወተውን በመለባበስ ላይ ነበርና
እርሷ ወደ ክፍሉ ስትገባበት ጀርባውን ሰጣት። ሻዩን ቀድታ ስታቀርብለት የባሏን መጎናጸፊያ ለበሰ። ሲበዛ ደግ ሰው ነሽ ብሎ በአይኖቹ ሙሉ አያት። አይናፋር ያለ መሆኑ ተሰማት። በእድሜውም ከእርሷ በለጥ ሊል እንደሚችል ገመተች። ቢበዛ ከ40 ዓመት እንደማይበልጥ ተረድታለች። የአመለካከቱም ጠንካራነት በዚሁ የተነሳ ይሆናል። በል ወደ ምድጃው ጠጋ ብለ ተቀመጥ ብላ ሻይ የሞላችበትን ስኒ ስትሰጠው ስኒውን በሚገባ ለመያዝ የሚችል አይመስለኝም። ጣቶቼ ተኮማትረዋል አለና በሁለት እጆቹ እጇን ጭምር ይዞ ስኒውን ተቀበላትና ወደ ከንፈሩ አስጠጋው። ዳዊትም ወዲያው መጣና ሲጃራ ሲያቀብለው እንግዳው አንገቱን አወዛውዞ ሳይቀበለው ቀረ። ለመሆኑ የት ነው ያለሁት ብሎ ጠየቀ እንግዳው። ይህ ቦታ የማዕበል ደሴት የሚባለው አለ ዳዊት። ኦ ነው እንዴ? እኔም ወደ ገጠራማው ቀበሌ የተወረወርኩ መስሎኝ ነበር አለና እንግዳው ፈካ አለ። እንደገመትኩት የባህሩ ሞገድ ወደዚህ ወርውሮ ነው ያመጣህ። ደሴቶችም የተጀመሩት በዚህ አይነት የተፈጥሮ ስርዓት ነው አለ ዳዊት። ሕፃኑ እጆቹን ዘርግቶ ከህድሞ ወረደ። እንግዳውን ሰውዬ እንደተመለከተው ከእናቱ ላይ ተጠመጠመና ፊቱን ደበቀ። አዝናለሁ፣ ማሚትን አስፈራዋት አለ እንግዳው። ወንድ ነው፣ ጸጉሩ በማደጉ ነው ያሳሳተህ፣ መከርከም አለብኝ ብላ ሉሲ ልጇን ታቀፈችው። ነው አዝናለሁ ብሎ እንግዳው አይኖቹን ጭፍን አደረገና ወንበሩን ደፋ ቀና አደረገው። ሉሲ ልጇን ከምቹ ወንበሩ ላይ ጣል አደረገችውና ወደ ባሏ ዘወር ብላ እንግዳውን ልናስተኛው ይገባል እኮ አለችው። እስቲ ታገሽ ብሎ ተሽከርካሪ ወንበሩን ወደ እንግዳው ገፋ አደረገና ካንተ ጋር የነበሩ ሌሎች ሰዎች ሲኖር ይሆን ብሎ ጠየቀው። ብቻዬን ነው የነበርኩት ብሎ ሰውየው ተስለመለመ። ስማኝ ዳዊት ብላ ስትጠቅሰው ዳዊት እርሷን ችላ ብሎ ወደ እንግዳው መለስ አለና አንድ ጥያቄ አለኝ። ወደዚህ ስትመጣስ ጠረፍ ጠባቂ ዘቦች አይተሃል ብሎ ጠየቀው። ከእነርሱ ጋር ምን ያገናኘዋል አለች ሉሲ። ያገናኘዋል እንጂ ጠረፍ ጠባቂዎች አይተውት ከሆነማ ሲጠፋባቸው እርሱን ለመታደግ ይህን ጊዜ ፍለጋ ቀጥለ ይሆናል አላት። አይ የለም አላዩኝም፣ አላየኋቸው አለ ሰውየው በለሆሳስ አነጋገር። በል በቃ ዳዊት አታስቸግረው ብላ ሉሲ ከእንግዳው ፊት በርከክ ብላ ወደ ድሞ መውጣት ትችላለህ አለችው። የአዎንታ ምልክት አሳያትና ቀስ ብሎ ተነስቶ ቆመ። ሉሲ እጁን አንስታ ከትከሻዋ ላይ ጣል አደረገችና በቀስታ እርምጃ ወደ ህድሞ ሲያዘግሙ ከጁ አልጋ ላይ ነው የማስተኛው አለች። እየተደጋገፉ ደረጃዎቹን ከወጡ በኋላ ወደ ልጇ አልጋ ወስዳ ቀስ አድርጋ ልታስቀምጠው ስትል ዘፍ ብሎ ተቀመጠ። ትክ ብላ ስታየው ውሃና ብርድ ያጨማደደው ፊቱን መለስ ብሎ ነበርና እይታዋን ብቻ ሳይሆን አስተሳሰቧንም ቀለበባት። እየረዳችው ሲጋደምላት ብርድ ልብሶቹን ደራርባበት በሩን ዘግታለት ወጣች። ያ ሰውዬ ከማንም ሰው በላቀ ቆራጥነትና ጥንካሬ ያን ከባድ ማዕበል ታግሎ አሸንፎት ያን አጋጣሚ ቢያገኝም ቅሉ በደረሰበት ስቃይ የአካል ዝለትና ህመም ተሰማው። ፋበር በሩ እንደተከፈተለት ተዝለፍልፎ ወደቀና ህሊናውን እንደሳተ ተመስሎ ለጥቂት ጊዜ ጸጥ ብሎ አዳመጠ። አደገኛው ሁኔታ የጀመረው ግን ያቺ ቆንጆ ወጣት ጫማውንና የእግር ሹራቡን አውልቃ ኮቱን ልታወልቅለት ስትሞክር በኮቱ የውስጥ ኪስ የነበረው የፎቶግራፍ ፊልም የመጋለጡ ጉዳይ ነበር። የአጣጠኛ የጦር ሰፈር የተነሳበት የፎቶግራፍ ቅሪት
በትንሹ ተንጠልጥሎ በትንሽ ቆርቆሮ ውስጥ ገብቶ በደረት ኪሱ በጥንቃቄ ተቀምጧል። ገና ወደ ጀርመን ተሻግሮ ታጥቦ ከሂትለር ፊት ቀራቢ ነው። ስለዚያች ቆንጆ ወደ ደረቱ ጠጋ ስትል ተከላከላት። አምቡላንስ ጠርተው ወደ ሆስፒታል ይወስዱኝ ይሆናል ብሎ ፈርቶ ነበር። ግን በዚያች ትንሽ ደሴት ሆስፒታል ሊኖር እንደማይችል ገምቶ እፎይታ ተሰማው። በደሴቱ ውስጥ መሆኑን ለአደጋ እንደማያጋልጠው መተማመን ጀምሯል። ከዳዊት ጥያቄ ለመረዳት እንደቻለው ደግሞ በፍጥነት ሪፖርት ወደ ፖሊስ ለማስተላለፍ እንደማይደርስ ተገንዝቧል። ስለ ወደፊቱ ሁኔታው ሐሳብ ለማፍለቅ አልቻለም። ለጊዜው ግን ማረፊያ አግኝቷል። እሳት ሙቆ ሰውነቱን አፍታቷል። ምቹ አልጋም አግኝቶ እፎይ ብሏል። በበጎች መካከል ማረፊያ ያገኘ ለማዳ ተኩላ ሆኗል። አእምሮውን ከማስጨነቅ አሳርፎ ሰውነቱን ማሳረፍ፣ ስራ ስሮቹንና ጅማቶቹን ማፍታታት አስፈላጊው መሆኑን አምኖ አይኖቹን ጨፍኖ እንቅልፍ መጠባበቁን መርጧል። አዎ እንቅልፍም ወሰደው። ሉሲ ቁርስ አዘጋጅታ ከገበታው ላይ ደርድራ ባሏንና ልጇን ጋብዛ ተቀመጡ። ዳዊት እጁን ወደ ማዕዱ ሲሰድ ጣቶቹን ተመለከታቸው። ጠጥረዋል፣ ጠያይመዋል። የእንግዳውን ጣቶች በአይነ ህሊናው አቃኘቻቸው። ረጃጅሞችና ለስላሶች ናቸው። በጠንካራ ስራ ያልገረሩ፣ ጀልባ ጠግነው ወይም ከባድ ዕቃ ተሸክመው የማያውቁ ናቸው። የከተመኛ የሰለጠነ ባለሙያ ንጹህ ጣቶች ሆነው ታዩት። የዛሬው አውሎ ነፋስ ከቤት የሚያስወጣ አይመስልም። ዛሬ ብዙም ስራ አይኖርህም አይደል? ብላ ባሏን ጠየቀችው። የአየሩ ሁኔታ የሆነውም ቢሆንም ልዩነት የለው። በጎቹ ምን ጊዜም እንክብካቤ ይጠይቃሉ አለ ዳዊት በጥርጣሬ ስሜት ተውጦ። እና የት ልትሄድ ነው አለችው። እንደተለመደው በመኪናዬ ወደዚያው ነው። አብሬህ ልምጣ አለ ጆ። ዛሬ አትሄድም፣ ብርድና ነፋሱ ያሳምምሃል አለችው እናቱ። ሰውየውን አልወደድኩትማ ታዲያ። እንደ ቂላቂል ልጅ አትሆንብኝ፣ ምንም ጉዳት አይደርስብህም። ለመንቀሳቀስ እንኳን አይችልም፣ ታሟል፣ ደክሟል አለች ሉሲ እየፈገገች። ለመሆኑ ምናችን ነው አለ ጆ። ስሙን እንኳን ገና አላወቅነውም። መርከቡ ተበላሽታበት የመጣ እንግዳ ነው። በጣም ጥሩ ሰው ነው። እስኪ ድን ድረስ እንረዳውና ከዚያ በኋላ ወደ መጣበት ይሄዳል አለች ሉሲ። አጎቴ ነው እንዴ? እንግዳ ነው ብያለሁ፣ ዝም ብለህ ብላ አለች ሉሲ እንደመቆጣት ብላ። ዳዊት ቁርሱን እንዳበቃ የሙቀት ልብሶቹን ደራርቦ ወንበሩን እየነዳ ወጣ። ጅፑን አስነስቶ ወደ ስራው ሲያመራም በመስኮቱ ብቅ ብላ በዚያ ዝናብና ጭቃ እንደምን እያሽከረከረ እንደሚሄድ ለደቂቃዎች ያህል ተመለከተችው። ወዲያው ልጇን አጣጥባና ለባብሳ ወደ ጨዋታው አሰማራችው። ቀጥላ በፎቁ ላይ ስላስተኛችው ሰውዬ ማምሰልሰል ጀመረች። ሰውየው መቼም ከሞት ተርፏል። ቁርሷንም በምትመገብበት ሰዓት ስለ እርሱ ታምሰለስል ነበር። ለመሆኑ ሰውየው ማን ይሆን? ከየት ሲመጣ ነው? በዚህ ማዕበልስ ውስጥ አልፎ እንዴት እዚህ ደረሰ? ቤተሰብ ይኖረው ይሆን? አለባበሱም የመርከበኞች አይደለም፣ የቢሮ ሰራተኛ አለባበስ ነው። ጣቶቹ ለስላሶች፣ አስገራሚ አጋጣሚ፣ ስሜት የሚያነር ሰውዬ። ከዚያ ደሴት ውጪ በመንደሮች ወይም በከተሞች ያለበለዚያም በወደብ ነዋሪ ብትሆን ኑሮ ያ ሰውዬ እንደዚያ ሆኖ ባልተለመደ ወቅት ከቤቷ በራፍ ድረስ ሄዶ ከፊቷ ሲዘረጋ ባልተቀበለችው ነበር። እንደምን ብላ ከዳተኛ ወይም ወንጀለኛ ያለበለዚያም ያመለጠ የጦር ምርኮኛ ሊሆን ይችላል። ነገር ግን በዚያ ተፈጥሮ በበደለው ብቸኛ ደሴት በእንደዚያ ባለ ሁኔታ የመጣ እንግዳ እንዴት ይጨከንበታል?
እንግዳ ማግኘት አነጋጋሪ የሚሆን አዲስ መልክ፣ አዲስ ሰው ግሩም ነው። መጠራጠርም ተገቢ አይሆንም። እንደዚያ የመሰለ ስሜት ማራኪ የሆነ ሰው እንዴት ይጨከንበታል? ስለ ሰውየውና ስለ አጋጣሚው አእምሮዋን ስታስጨንቀው ቆየችና መልሳ ደግሞ ስሜታዊ ዝንባሌዋን ልትገታው ሞከረች። ወደ ተጠራጣሪነቷ መዘነች። ግን ይሄኛውን ሐሳቡን ልትቀበለው አልፈለገችም። ስሚ አንቺ ቂላቂል፣ ይሄ ሰውዬ እጅግ የተጎሳቆለ ነው። ማንንም ሊጎዳ የሚችል አይደለም። እዚህ ቀርቶ በመንደሮችም ሆነ በከተሞች በማንም ላይ አደጋ የሚያደርስ አይደለም። እንደዚህ ያለውን የጎሰቆልና ህሊናውን የሳተ ሰው አይቶ የማይረዳና የማይቀበል ሰው አይኖርም። ከድካሙ ካረፈና ከተበረታታ በኋላ ማንነቱን ለማወቅ መጠየቅ ይቻላል። ከዚያ በኋላ አጠራጣሪ ነገር ቢገኝበት እንኳ ከሽማግሌው ከተም ጎጆ ውስጥ ባለው የምስጢር ሬዲዮ ለፖሊስ ማመልከት ይቻላል የሚል ሐሳብ በአእምሮዋ አድሮ ጥርጣሬዋን አሸነፈችው። ወደ አስተኛችበት ክፍል ሄዳ በሩን ቀስ አድርጋ ከፈተችው። ፋበር ፊቱን ወደ በሩ ዞሮ ተኝቶ ስለነበረ አይኖቹን ገለጠ። ደንገጥ አለችና ደህና መሆንን ለማየት ስል ነው ተኛ አለችው በለሆሳስ አነጋገር። እርሱም ቃል ሳይተነፍስ መልሶ አይኖቹን ዘጋ። ወደ መኝታ ክፍሏ ተመልሳ ሙቀት የሚሰጡና ዝናብ የሚከላከሉ ልብሶች ራሷንና ልጇን አለባብሳ ዘወትር ወደሚዝናኑበት ኮረብታ ለመውጣት ጉዞ ጀመሩ። እርግጥ ነው ነፋሱም ዝናቡም ከሽርሽራቸው ሊያስቀሯቸው ሆም ብለው እንደታዘዙ ሁሉ ያዋክቧቸው ነበር። በተለይም ነፋሱ ልጇን ሊቀማት የዘመተባት መስሏል። ቢሆንም የልጇን እጅ ጥርቅም አድርጋ ይዛ ወደፊት ቀጠለች። ወደ ኮረብታው ጫፍ መውጣቱ እንደሚያስቸግራት ገምታ ወደ መዋኛው አካባቢ ሄደች። በቅርብ ርቀትም የጀርባ ስብርባሪ ተመለከተች። ያ እንግዳ ሰውዬ በዚያ በተሰባበረ ጀልባ ላይ እንደነበረ ተረድታለች። ግን በምን ተአምር ተረፈ? የባህር ሞገዱና ቋጥኞች በሰዎች ስራና ህልውና ላይ የሚያደርሱትን ጉዳት በማመዛዘን ላይ እንዳለች ዝናቡና ንፋሱ ያበሳጨው ልጇ ግን በቃ ወደ ቤታችን እንመለስ አላት። እርሷም ልቧ ወደ ቤቷ ዘንብሎ ነበርና ተመለሱ። የራሷንና የልጇን ልብሶች ለውጣ እንደገና ወደ እንግዳው ክፍል ሄደች። በሩንም ቀስ አድርጋ ከፈተች። አልተነቃነቀም። ጸጥ ብሎ በሰላም ተኝቷል። በሩን እንደገና በቀስታ ዘጋችለትና ልጇን ይዛ ወደ መታጠቢያው ክፍል ገባችና በሙቅ ውሃ ብርድ የገራረፈውን የራሷንና የልጇን አካላት ማፍታታት ጀመረች። ሙቀቱ ከዘውትሩ የተለየ ልዩ ሙቀት በሰውነቷ ውስጥ ሲፈጥር ተሰማት። የኑሮ ሁኔታ በድንገት እንደሚለወጥ ተገነዘበች። በዚያ ዕለት ባህሩ ያስነሳው ሞገድ አንዲት ጀልባ ሰባበረ። እናም ምስጢሩን ቆቅልሽ የሆነ እንግዳ ወደ ቤቷ አመጣ። ከወንድ ጋር ስሜታዊ ጭውውት ካደረገች ከ3 ዓመታት በኋላ ሌላ ወንድ ለማነጋገር ተመኘች። እንግዳው በቶሎ ነቅቶ እስኪያነጋግራት ቸኮለች፣ ስለ እርሱም ማንነት በይበልጥ ለማወቅ። ለወንዶቹ ምሳ ማዘጋጀት እንዳለባት ተገነዘበችና ከመታጠቢያ ገንዳ ወጥታ ሰውነቷን በፎጣ ጠራርጋ ወደ መስታወቱ ጠጋ ብላ ራሷን ተመለከተችው። ጆን አርግዛ በነበረ ጊዜ ተኮማትሮ የነበረው የእምብርቱ አካባቢ ተመልሷል። የተፈጥሮ ቅርጹን ለመያዝ ተቃርቧል፣ ግን ፈጽሞ ሊከስም አይችልም። ፈገግ አለችና ጸጥ አለች። አንድ ያልጠበቀችው አጋጣሚ በማግኘቷ ነበር የሳቀችው። ያን ስራ የፈታ ሰውነት፣ ያን ጆን የወለደ ማህፀን እንደገና ስራ የሚያስይዘው አጋጣሚ ይገኝ ይሆን? ለእርሷ ቁንጅናና ፍላጎትስ ማነው ስሜት የሚኖረው? ማነውስ የሚንከባከበው?
ራሷ ናታ። ልጇን ከገንዳው ልታወጣው ስትል ትንሽ ልቆይ፣ ትንሽ ብቻ ትንሽ ብሎ ለመናት። አሻንጉሊቱን በገንዳው ውሃ እያሷኘ በል እስክለብስ ድረስ ብላው ፎጣውን ሰቅላ መጎናጸፊያዋን ደርባ በሩን ከፍታ ስትወጣ እንግዳው ከበሩ ላይ ቆሞ አገኘችው። የመፍራት ስሜት አልነበራትም። አስተያየቱን አየችው። የማስፈራራት ስሜትም አላየችበትም። የማባበልና የማስመሰል ሁኔታም አላሳያትም። ጡቶቿንም ሆነ ደረቷን በአይኖቹ ለመቃኘት አልፈለገም። ከአይኖቿ ላይ ነበር አይኖቹን የተከለው። ትንሽ ቆይታ የነበረችበትን ሁኔታ ተገነዘበችውና በእጆቿ ሰውነቷን ለመሸፈን አይኖቿንም ከአይኖቹ ላይ ለመንቀል ተገደደችና ወደ ኋላዋ መለስ ብላ በሩን ዘጋቸው። እርሱም ከአይኖቿ፣ ከሰውነቷ፣ ከስሜቷና ከሁኔታዋ ላይ አንድ ነገር ቀስሟል። የተጫዋችነት ስሜት፣ የቅሬታ መልክ ሲፈራረቁባት ተገንዝቧል እና ከተገተረበት ወደ ኋላው ተመለሰና ወደ ክፍሉ ገብቶ በሩን ዘግቶ ከአልጋው ላይ ሲወጣ የሽቦውን ኡኡታ ሉሲ ሰማችለት። የሰውየው ሰውነት ከባድ መሆኑን አወቀችለት። ምክንያቱ ባይገባትም በዚያ ደቂቃ ስህተት መስራቷን አመነችበት።